ምን ነው ወንድም ያሟል እንዴ? ደህና ነኝ ወንድሜ። በቀን ውስጥ ገብተህ ሳይኮ ግራ ገብቶኝ ነው። አይ ደህና ነኝ። ትንሽ እረፍት ላድርግ ብዬ ነው ወንድሜ። ሮቤል ላናገር ፈልጌ ነበር። ይቅርታ፣ ካንቺ ጋር ምንም ነገር ማውራት አልፈልግም። ሮቤል ለወሳኝ ጉዳይ ነው የምታወራክ። እሺ በላት እናውራት። እሺ በቃ ወንድሜ፣ አንተ ካልክ አወራታለሁ። በቃ እናንተ ሂዱ፣ እኔ ልብሴን ቀይሬ እመጣለሁ። እሺ ላድርግና። እሺ ጥሩ። እንደምፈልግ ታውቂያለሽ? አውቃለሁ ይዘን እስቲ ምንድነው ነገር? አንቺ እኮ የልብ አውቃ ነሽ። እሺ ከኔ ጋር መኖር፣ ልጃችንን በሰላም መውለድ፣ ህይወታችንን በፍቅር በደስታ መኖር ያስፈልጋል። ውይ የኔ ጣፋጭ፣ ለዚህማ ሽልማት ይገባሻል። ምን ጉድ ይሆናል? ተነስክ አጹም ወጡ። ወደ ውጭ ወጥቷል። ወይኔ ቅሌታችን፣ ዛሬ በቃ ተዋርደን ነበር። አልቆልን ነበር። ታርፈናል። ምናልባት ዛሬ ተይዘን ቢሆን ሁሉም ነገር ዛሬ ሊጋቡት። አንተ እኮ ነው እንደዚህ የምታደርገው። ምን አለ ቢቀርብን ኑሮ ትንሽ ብትታገስ፣ በተመቻቸ ሁኔታ ብናረገውስ? ወይኔ ጉዴ! ምን ነው ከፈራሽ እኮ ልታስቆሚኝ ትችይ ነበር። ስታበረታችኝ ቆይተሽ አሁን ጭራሽ እኔን ትወቅሽኛለሽ? ምን ላድርግ? በጣም ናፍቀኝ ነበር። ስለዚህ በዚህ ነገር ከተወቀሰ ፍቅር እንጂ እኛ አይደለም መወቀስ ያለበት። ቆይ ምን አባቷ ልትሰራ መጣች? እቺ ሴጣን ቆይ ለምንድን ነው የማትፋታን? ሙጫ ነገር ነች። ድሮስ የሳራት አይደለች? ካልሆነ ደግሞ እሷንም ቢሆን እንደ ሳራ። እባክህ እንዳጨርሰው። እኔ እንደዚህ አይነት ወሬ መስማት አልፈልግም። እባክህን ዝም በል። እና ታዲያ ቆይ እቺ እኮ መቼም አትፋታን የይሻት አይደል? ሮቤል አሁን ሂድና ጠይቃት ለምን እንደመጣች። ከዛም ቶሎ ብላ አባርልኝ። ወይኔ ጉዴ! እሷ ነች የምታዋርደን፣ ሌላ ማንም ሰው ያዋርደን። ታያት ተልባ ቢንጫጫ ባንድ ሙቀጫ አይደል ተረቱስ? ምንም አታመጣም፣ እንድታመጣም አልፈቅድላት። እባክህን ከዚህ ውጣ፣ ቶሎ በል ውጣ። እኔ ከዚህ እንድወጣ ቶሎ በል። በጣም ቆየ እኮ። ወይኔ እሱ ጋር ልሂድ እንዴ? የለም ልብስ ሲቀይር ስለሚያስቸግረው እኮ ነው። እንግዲህ የለም ትንሽ ታገሹ፣ ይመጣል፣ አታስቢ። እኔ ጭንቅላቴ ሊፈነዳ ነው። በቃ ቶሎ መተዋወሩተኝነቱን ማወቅ እፈልጋለሁ። ዮና አትጨነቂ። በእህትሽ መጥፋት በጣም እያሳዘንሽ ነው። ግን እባክሽ ራስሽን አትውጪ። አድናን፣ ሳራ እኮ ለእኔ ሁሉ ነገሬ ነች። እሱ ያለችበትን ሳላቅ የምረጋጋ ይመስላል? አውቃለሁ ሎህና፣ ግን አታውቅም አድናን። አንተ ለሮቤል ያለን ስሜት እኔ ለእህቴ ለሳራ 100 እጥፍ ነው ያለኝ። ይገባኛል እኮ ያለሽበት ሁኔታ። ታውቃለህ፣ ሳራን ሳላያት አመትም ሆነ ከዛም በላይ ልቆይ እችላለሁ። ግን ደግሞ ድምጿን ሳልሰማና ያለችበትን ቦታ ሳላቅ አንድም ቀን እንኳን ማደር በጣም ይከብደኛል አድናን። አቤት፣ ለምን ነበር የፈለግሽ?
ይሄ ምንድነው? ያው ሲም ነው ሌላ ምን ይሆናል? ቆይ ለመጠየቅ ነው እንዴ ጠራሽ? ሮቤል አትቀልድ። ይሄ እኮ የሳራ ሲም ነው። ደግሞ አንተ ክፍል ነው ያገኘሁት። እኔ ክፍል? አንቺ ያምሻል እንዴ? ቆይ እኔ ጋር ምን ይሰራል? አንተ ንገረኝ እንጂ ደግሞ እኔን ትጠይቀኛለህ? ሴትዮ እኔ ይሄንን ሲም አላውቀው። አንቺ ራስሽ የሳራ ሲም አንተ ክፍል ተገኘ ስትይ ትንሽ እንኳን አታፍሪም? ለምን አፍራለሁ? ከተገኘ ተገኘ ነው። አሁን መልስልኝ። ይሄ ሲም አንተ ክፍል ምን ይሰራል? ሮቤል እውነቱን ንገራት። ያንተ ክፍል እኮ ነው ያገኘችው። አዎ እውነቱን ንገረኝ። ቆይ አንቺ ማነሽ? ሳራን የት ነው ያደረግሻት እንዴ? ሳራ በጠፋች ከመጣሽ አስሬ ሳራ ትያለሽ። ጭራሽ ደግሞ ይሄን ማላቀውን ሲም ይዘሽ መጣሽ አንተ ክፍል ነው ያገኘው ትኛለሽ። እንደውም አንድ ነገር ልንገርሽ ልሆና እኛ ነን ሳራን የት እንዳደረግሻት መጠየቅ የነበረብን። እንደውም እሺ ሮቤል በህይወቴ እንዳንተ አይነት አስመሳይ ሰው አይቼ አላውቅም። ቆይ ስታስበው እህቴን የእናቴን ልጅ እኔ ምን ላደርጋት እችላለሁ? ምን አይነት ወሬ ነው የምታወራው? ቆይ አድናን እንዴ አንተ እኔ ክፍል ቆይ ሲሙን ስታገኙ አይታታል? አላየውም። አሁን ነው የነገረችኝ። ይኸውልህ ወንድሜ ዞር ብላ ሲሙን ይዛ እኔ ጋር ልታላክክ መጣች። ይኸውልህ አንተ ልታታልል ትችላለች፣ ግን በጭራሽ አታታልልም። እሺ በጭራሽ። እኔ ማንንም የመሸወድ እቅድ ሳይሆን የእናቴን ልጅ እህቴን ሳራን የማግኘት እቅድ ብቻ ነው ያለኝ። ሎና ሰሚኛለሽ? የእናቴ ልጅ ሳራ ምትያት አንቺ ራስሽ ላለመሆንሽ ምንም ማረጋገጫ የለም። አምነንሽ እንጂ ማለት ነው። ገባሽ አይደል? ምንድነው? ቆይ የምታወራው ነገር ግን ለራስ ይገባሃል? አዎ በደንብ ይገባኛል። ግን ይኸውልሽ እኔን ከወንድሜ ጋር ለማባላት ስትይ ብቻ የባጤ ቆጡን እያመጣሽ አትቀባጥሪ። ነግሬሻለሁ ሎና፣ ነግሬሻለሁ። ሮቤል ቆይ ምንድነው የምታወራው? ሎና ቁጭ በይ። እኔ ራሴ ተረጋግቼ እናገራለሁ። እንዴ እንዴ የተረገመች ውሻ ከየት አገኘችው? ቆይ እንዴ የማትረባ አድናን ይኸውልህ አንተ የዋነ ትጮትብህ፣ እኔ ግን መቼም አላምናትም መቼም። ቆይ አንተ ባለፈው የሳራን ስልክ ጥሪ ወድጄው ነበር አልከኝ። ከዛ ደግሞ መልሼ ቀየርኩት አልከኝ። ቆይ የሳራ ስልክ እዚህ አልነበረም? እኔ በህይወቴ ምንድነው የምጠላው? እስቲ ወንድሜ እንደው እውነት የኔ ወንድም ከሆንክ ንገረኝ። ውሸታም እናስመሰል? አየህ ታውቀኛለህ ማለት ነው። ታዲያ እንደዚህ ያወከኝ እንዴት ይዋሻል ብለህ ጠበቅኩ? ነገሮች እኮ በደንብ ይመሳሰላሉ። እኔ በሰዓቱ ወደ ስልኳ አስደውል የእሷ ስልክ እዚህ አንተ ክፍል እየጠራ ነበር አይደል? በቃ ወንድሜ እኔ ምንም አልዋሸው። እቺ ለሆና የሚሏትን ልጅ ምኗንም አላመንኳት። ሳራን የሆነ ቦታ ደብቃ እኛን ለማጭበርበር ነው የመጣችው። ምን ጥቅም? ቆይ ማለት ምን ላድርግ ብላኝ ታደርጋለች? ያድና ሰው እኮ ከፍቷል ወንድሜ። አንተ ብቻ እኮ እንዳወልት ቆመ ይቀርሃው ወንድሜ። ተው እንጂ ተው በእናትህ አድና ተው። ቆይ ግን አንቺ ከእኔና ከቤተሰቤ ምንድነው ችግርሽ? ሚራ ቆይ አንቺ ለምንድን ነው ያለ ምክንያት ይሄን ያለ የምትጠይኝ? ያለ ምክንያት ነው ያልሽው? ቆይ ግን አንቺ እዚህ ቤት ከመጣሽ ጀምሮ ያልተፈጠረ ችግር ምንድን ነው? አትሳሳች ሚራ፣ እኔ ምንም ያደረኩት ነገር የለም። ከዚህ በላይ ምን ታደርጊ? ቆይ አንድ ቀን እንኳን ክፉ ደግ ተነጋግረው የማያውቁ ወንድማማቾችን አጣላሻቸው። ምን ታደርጊያለሽ ከዚህ በላይ? ሚራ የኔ ፍላጎት አንድና አንድ ብቻ ነው፣ እሱም ደግሞ እህቴን ማግኘት ብቻ። ሁኔታሽ ግን የእህትሽን አለመኖር ተገን በማድረግ ሌላ ዓላማ ያለሽ ነው የምትመስለው። ሚራ ቢያንስ አንቺ እንኳን ተረጅኝ እንጂ እህት የለሽም? በእናትሽ ምንድን ነው የምረዳሽ? አልገባኝም። ቆይ ለምን እዚህ መጣሽ? ይኸውልሽ የሆነ ሲም ሮቤል ክፍል አገኘው። ሲሙ ደግሞ የሳራ ነው። አልገባኝም። ምንድን ነው የምታወሪው? እውነቴን ነው ሚራ፣ ሮቤል በጣም እየሸወዳችሁ ነው። በይ እንዴ ግፍማ አትስሪ። ይሄ ቆሞ መሄድ የማይችል ልጅ ላይ ክፉ ነገር አትናገሪ። ሚራ ሮቤል ቆሞ መሄድ ይችላል፣ ሳራንም ደግሞ የሆነ ነገር አድርጎብኛል። እባክሽን እስቲ ተረጅኝ። ስሚ ከያንቺ ሰውን ኃጢአት ውስጥ ትከቻለሽ። አሁን እኔ ከአንቺ ምንም አልፈልግም። እኔንም ቤቴንም ለቀሽ ውጭ። እኔ ልሄድ ነው። ስመለስ ግን ፖሊስ ይዤ ነው የምመጣው። ይሄን ደግሞ ለሮቤል ንገሪው እሺ? አይሆንም፣ እንደዛማ አይሆንም። እንዴ ቆይ አንቺ
ሴት አይደለሽ እንዴ? ነገሮችን እኮ በጥበብ ነው ማድረግ ያለብሽ። ማናችሁም እኮ ልታግዙኝ ፈቃደኛ አይደላችሁ እንዴ? ልሆነ አንቺም እኮ ስታደርጊ የነበረው ነገር ትንሽ የሚያበሳጭ ነገር ነበር። እኔ ምን አደረኩ? ቆይ እንዴ ብዙ ነገር እኮ አደረግሽ። ወንድማማቾች ማለት ጸብ ፈጠርሽ። ያውልሽ እውነትም ቢሆን አያያዝ ይፈልጋል። እውነትም በስርዓት ካልታያዘ ልክ እንደ ውሸት ነው። ታዲያ ቆይ ምን አድርጊ ነው የምትይኝ? ያለሽን እውነት በተረጋጋ መንፈስ ምንም ሳትቸኩይ ቀስ ብለሽ ለመረዳት ሞክሪ። ስረጋጋ ደግሞ እህቴኔ በማጠፋው ጊዜ መሀል ምን የሆነች እንደሆነ ማወቅ አልችልም። ያውልሽ ስለቸኮልሽ ብቻ ነገሮችን ታስተካክያለሽ ማለት አይደለም። ይልቅ እንደዛ ካረሽ ነገሮችን ታበላሻለሽ። እሱስ ልክ ነሽ። እኔም እኮ ብቻዬን ሆኜ ግራ ገባኝ። የኔ ቆንጆ አሁን በጣም ነው ያሳዘንሽኝ። ስለዚህ እኔም ከጎንሽ መሆን ፈልጋለሁ። እሺ ልሆነ በጣም አሳዘነችኝ። ምናልባት ወንድሜ አንተን ብትጠፋ እኮ ነው እንደሷ ነው የምሆነው። አንተ ልጅቷን ወደድካት እንዴ? ግራ ገባኝ እኮ። ያ ማለት አንተ እኔ እኮ ባለትዳር ነኝ እንዴ? በዛ ላይ ሚስቴ እርጉዝ የሆነች። ኧረ በል ዝም በል። እስኪ ሮቤል ይሙት በል። ሮቤል ታሳዝነኛለች ማለት ለእህቷ ታስባለች። በቃ አይ ወንድሜ እስከዛሬ ብዙ ለእህቶቻቸው የሚያስቡ ሴቶች ታውቃለህ። እችኛዋ ግን ልብህን ተው እንጂ ሮቤል። ማለት እንዴ ምን ማለት ነው? እኔ ለማለት የፈለኩት ያው ግልጽ ነው። ቅድም አቅፋት ሳይኮ እቺ ልጅ በቃ ወንድሜን አሸፈተችው ብዬ እኮ ለማጽናናት ነው ያቀፍኳት። በርግጥ ብቻ ልጅቷ በጣም ቆንጆ ናት ወንድሜ። አደራ ካፈቀርካት ግን እንዳታመልጥ ሮቤል። እኔ እኮ ባለትዳር ነኝ። እንዴት ሚራን ትቼ ጭራሽ ሌላ አፈቅራለሁ? ምን ማለት ነው? አንዳንድ ጊዜ እኮ ትዳር ምናምን የምንላቸው አጥሮች የማይገድቡት ፍቅር አለ ወንድሜ። ይሄ በፍጹም ልክ አይደለም። ሚራ እንዴት እንደምትወደኝ እንዴት እንደምታፈቅረኝ ያወኩ ሌላ ሴት። አይ አድነ አይን ውስጥማ የሆነ የሚታይ ነገር አለ ወንድሜ። አቁም። እኔ እንኳን በህይወቴ ይቅርና በሰዎች የማልወደው ስህተት በፍጹም በህይወቴ አልሰራም። አድነ እኔ እኮ ወንድም ነኝ። ምንም ቢሆን ወንድሜ ኃጢአት የሚስራ ጽድቅ እኔ ከወንድሜ ጎን ነኝ። ሁሌም ደጋፊ ነኝ ወንድሜ። ይሄማ አይደረግም። እኔ ሚስት አለኝ። ብቻ በደንብ አስብበት። ውስጥ ወንገር ከተፈጠረ እኔ ወንድም ነኝ። አማክረኝ። ሁሌም አለው ወንድሜ። አይዞሽ ወንድሜ። አድናን አሁን በደንብ ልሆናን አስባት። ከዛ በኋላ እኔ ጋር መተህ አፈቀርኳት ብለህ ታለቃቀሳለህ። ቆይ በምንድነው መስራችኝ? ሲሞይት አለ ስጭኝ እስቲ። እንዴ ቆይ ለምን ማለቴ ምን ልታረጊበት ነው? ያውልሽ ሮቤልን በጣም ይፈራኛል። እኔ ያወጣጣዋለሁ። በዛ ላይ ደግሞ ይሄ ሲም እንዴት እሱ ክፍል ተገኘ ጠይቀዋለሁ። እውነትሽን ነው ሚራ? እውነቴን ነው። ሲሙን ብቻ ስጭኝ። ይኸውልሽ ሲሙ እና ደግሞ ሚራ ይኸውልሽ ሮቤል መራመድ ይችላል። አንቺ ካረዳሽኝ ደግሞ ተባብረን ማጋለጥ አይከብደንም። እሱን ለኔ ተይው። እኔ ላይም ባይላይም ተጫወተብን ነው ያለው። የኔ ቆንጆ አሁን እኔ ከጎንሽ ነኝ። እሺ ደግሞ ለፖሊስ ምናምን የሚለውን ሐሳብሽን ለትንሽ ጊዜ አዘግዩ። የሆነ ማስረጃ ካገኘን በኋላ ግን አብረን ሄደን እናመለክታለን። እሺ ሚራ የእውነት በጣም አመሰግናለሁ። ያው ታውቂ አይደለ የእህቴ ነገር እኮ የእግር እሳት ሆኖብኝ ነው። ችግር የለውም አይዞሽ። ረሳራ ይዝነሽ ግን መቼ ነው ጥንቃቄ የምታደርገው?
ይሻላል ነው። ሲሞን መቼ ነው በጥንቃቄ የምትይዘው ሮቤል? እንዴ ቆይ አንተ ሰው ያማሃል እንዴ? እኔ ለራሴ ሬሳው ማን ነው ወስዶ የመለሰው የሚለው ነገር በጣም አስጨንቆኛል ሮቤል። እኔ ጠላት አልፈልግም ሌላ። እንዴ ቆይ እንዴ ሲሙን ላንቺ ሰጠችሽ? አሳምኛት ነው። እባክህ ሮቤል ይሄን ነገር ጣለው። ዋው ሚራ አየሽ ከኔ በጣም ብዙ ነገር የተማርሽ ነው። አሁን ገና በብልሃት ትልቅ ችግር ፈታሽ። ምን ማለት ነው? እስከዛሬ አንተ ብቻ ነበርክ እንዴ ብልጥ? አዎ የተሻለ ሐሳብ ለማምጣትማ ተቸገሪ ነበርኩ። ዛሬ ግን ትልቅ ችግር ፈታሽ። ይሄ ሲም ምናልባት ትንሽ ችግር ያመጣብን ነበር። እባክህን ሮቤል ጥንቃቄ አድርግ። እንዴ ቆማ አየችክ፣ እሱ ላይ ደግሞ ድርቅ ብላለች። አሁን ደግሞ ጭራሽ ይሄንን ሲም አገኘች። ኧረ እባክህ ጥንቃቄ ነው ሮቤል። ምን ሆነ ነው? እሺ ይኸውልሽ ደግሞ ሌላም ነገር አለ። ወይ ጉዴ! ምንድን ነው? እኔ ችግር አስጠልቶኛል ለራሴ። ታውቂያለሽ አድናን ሉህናን ሳያፈቅራት አይቀርም። ምንድን ነው የምታወራው? አዎ ያጅል ሳያፈቅራት አይቀርም መሰለኝ። 10 አሳዘነችኝ እያለ በጣም ባለጌ ነው እንዴ! ትንሽ እንኳን ያደብረው። ምን ሆነሻል ሚራ? ይሄ እኮ ለእኛ እኮ በጣም ጥሩ ዜና። ቆይ ግን እንዴት ነው ፍቅር ብለህ ያሰብከው? ይኸውልሽ ሚራ እኛ ወንዶች መጀመሪያ ፍቅራችን የምንገልጽበት ቃል ሀዘኔታ ነው። አዎ ሳያፈቅራት አይቀርም መሰለኝ አሳዘነችኝ እያለ ነው። ውሻ! ጥሩና ታማኝ ወንድ ይመስለኝ ነበር። እንዴ እየቀናሽ ባልሆነ ምን ያስቀናኛል? ሲታይ ጥሩና መልካም ሰው ስለሚመስል ነው እንጂ። ወይ ጉድ! ግን ወንድ ልጅ በቃ ያ ወንድ ነው አይደል? ልክስክሶች ናችሁ። እና እኔንም እየጨፈለቅሽ ነው? አረ በጣም ደስ ብሎኛል። ነገሩ እንዲሁ ገርሞኝ ነው እንጂ ብቻ ተገላገል ነው። ወይ ማለት ምን አግኝተሽ ነው ተገላገል የምትይው? እንዴ ገና ብዙ ነገር እኮ ይቀረናል። ሮቢ እኔ እኮ ካንተ ጋር መኖር በጣም ጓጉቼ ነው። ቢሆንም ተረጋጊ። አሁን አድናንን ባዶ አድርጌ የሚሄድበት ሰዓት ነው። እሺ ብቻ እንጠንቀቅ ሮቤል። እኔ በጣም ፈርቻለሁ። በተለይ ደግሞ ሬሳው ከጠፋ በኋላ። ነልልሽ የኔ ቆንጆ አትፍሪሽ። እሺ በቃ ብቻ ግን ሲሞን ሰበረው እባክህ። በጣም ደስ ብሏል። ምን ማለት ነው? ሉህና ተመልሳ ስለመጣች ደስ ብሏል አይደል? ምንድን ነው የምታወሪው? እሷ የመጣችው የሮቤል ክፍል የሳራን ሲም ካርድ አገኘው ብላ ነው። አድናን ከዛን ወንድምን ድጋሚ ጠረጠርኩ አይደል? እኔ ምንም አላልኩትም። ጥያቄ ነው የጠየቅኩት። ብቻ ግራ ገብቶኛል። አድናን እዚህ ቤት ድራማ እየሰራች ያለችው ሉህና ብቻ ናት። የሌለ ወሬ ፈጥራ ነው እያወራች ያለችው። እሷም ተጨንቃ ነው። የእህቷ ነገር ነው። ምን ብዬ ልናገር? ቆይ ሮቤል ለአንተስ ወንድም አይደለም እንዴ? ቆይ አንተ ለሱ ማሰብ አልነበረብህም? ማሰብ አለብኝ። አስብለታለሁ። ግን ምን ልሁን? ግራ ገባኝ። እሺ እኔ ቆንጆ በቃ አንተ አትጨነቅ። የሉህናን ነገር ለኔ ተው። ራት እንብላት ወጪ። አይ በቃኝ እናንተ ብሎ አመሰግናለሁ። እዚህ ቤት ብቻሽን ተጨምተሽ መቀመጡ በራሱ እኮ ይጎዳሻል። ሳራ እዚህ ክፍል ነበረች አይደል? ለመጨረሻ ጊዜ ነበረች እሷ ናት። እና አሁንም ቢሆን እሷ ያለች ነው የሚመስለኝ። ስሜትሽ ይገባኛል ሉህና። ራስሽን መጉዳቱ ግን ጥሩ አይደለም። በእርግጠኝነት የምነግርሽ ነገር ግን ሳራ ትገኛለች። እኔ ሮቤልም መቼም ቢሆን አላምነውም።
በጣም ብዙ ጊዜ ብዙ ነገር ዋሽቶኛል። አሁንም ቢሆን ደግሞ ስለ ሳራ የሆነ ነገር እንደደበቀኝ ይሰማኛል። ስለ እህቴ ሳላቅ ከዚህ ቤት ንቅንቅ አልልም። ሮቤል ንጹህ ሰው ነው። አንቺ እንደምታስቢው አይነት ሰው እኮ አይደለም። ተው ወንድም ስለሆነማ ትሸፍንለት። እውነታውን ቢሆን ደግሞ አንተም ማወቅ አይቀርም። እስከዛ ግን ምንም አልልም። ሮቤልን ብታውቂው በጣም ደስ ይለኝ ነበር ሉና፣ ግን ምንም ማድረግ አልችልም። ከአንተ በላይ በደንብ አውቀዋለሁ አድናን። ከይቅርታ ጋር ውጣልኝ፣ ልተኛ ነው። ከኔ በላይ ልታውቂው አትችይም። ከልጅነቴ ጀምሮ አብሮኝ ያደገው ባህሪውን በደንብ ጠንቅቄ ያውቀዋለሁ። ብታውቅም ማስመሳይ መሆኑ እኮ ይገባህ ነበር። የተሳሳትሽው እኮ እዚህ ጋር ነው። ሮቤል እንኳን ሊያስመስል ይቀርና አስመሳይ ሰዎችን እጅጉን የሚጠላ ማንነት ያለው ልጅ ነው። እራት አትበይም? እሺ በቃኝ አልኩህ እኮ። እራት ላቀርብ ብዬ እኮ ጠፋብኝ። ሎና ልጠራት ሄጄ እኮ ነው። እና ታዲያ የት አለች? አይ አልበላም አልመጣም አለች። የእህቷ ነገር በጣም ሲያስጨንቃት አልቀረም። ባክቷት፣ እቺ ውሸታም ነች። እዚህ ቤት ለመቆየት ምክንያት ነው የምትፈልገው። እራት እንብላ። አልገባኝም። ቆይ ምን እየሆነ ነው ያለው? ፍቅር ይዞታል አልኩሽ እኮ። ስለዚህ ይሄንን ምክንያት አድርገን እሱን የምንፋታበት ዘዴ ያገኘን ማለት ነው አይደል? እንዴ ውዴ፣ ቆይ ተረጋጊ። ገና ብዙ ነገር መውሰድ አለብን ሚራ። ቆይ ምን ቀረን? እኔም ወደ ሳይገፋ ከዚህ ቤት መሄድ አለብን። እሺ ግን ብሩን ሁሉንም መውሰድ አለብን። ካልሆነ በዚህ ፍቅር አይኑ ከታወረ ከዚህ በኋላ ምንም ነገር ከሱ ማግኘት አንችልም። ተገላገልኩ ብዬ ደስ ብሎኝ ነበር። የኔ ፍቅር ካንተ ጋር ለመሆን ፈልጌ እኮ ነው። እኛ ገና ብዙ ጊዜ ያለን፣ አታስቢ። እሺ አንተ ያልከኝን በሙሉ አደርጋለሁ። ምንድን ነው? እሱ አተኛም እንዴ? እንቅልፍ እምቢ ብሎኝ እኮ ነው። ምን ነው? ምን እያሰብክ ነው? ኧረ ምንም፣ እንዲሁ ነው። እንዴ ከመሬት ተነስቶ እንቅልፍ እምቢ ይላል? የሚያሳስብ ነገር አለ እንዴ? አንዳንድ ጊዜ እኮ ያጋጥማል። ግድ የለም አንቺ ዝም ብለሽ ተኝ። እሺ እኔ ባል የሚያሳስብና የሚያስጨንቅ ነገር ካለ ግን ለእኔ ነገር። እኔ ሚስት ስትጨነቅብኝ ማየት አልፈልግም። እሺ ሚስቴ። እሺ እውነትም ፍቅር ይዘዋል አንተ ጅል። እኔ አምኜክ ቢሆን ብሎ ነበር የምንጨረጨረው። ቆይ አንተ መራመድ ትችላለህ ወይስ አትችልም? አልችልም። ምን ነው አንቺ እኔ ያልከኝ ጋር ሊያዝሽ? በጣም ፍጥጥ አልኩ። ሸታም ስለሆንክ ነው። እንደው አሁን አንዴ ካፈርኩ አይመልሱኝ ሆኖብሽ ነው እንጂ እርግጠኛ ነኝ በእኔ እግር ተራምደሽ ይሄው መራመድ ይችላል ብለሽ ብታወሪ ራሱ ደስ ይልሽ። ሮቤል እኔ እኮ ካንተ ጋር ምንም አይነት ችግር የለብኝም፣ ግን ደግሞ በፍጹም ሊካድ የማይችል ነገር ነው እያዋሸኝ ያለኸው። ይኸውልሽ ሊካድ የማይችለው ነገርማ መታከም እያለብሽ እዚህ ቤት መቆየትሽ ብቻ። አንተ በጣም ሲበዛ አይነ ደረቅ እኮ ነህ እንዴ! እሺ አሁን እዚህ ክፍል ምን ፈልገሽ ነው የመጣሽው? ሮቤል አሁን አንድ ነገር ብቻ ነው የምፈልገው። እህቴ የት ናት? ሎና እኔ አላውቅም። ለምን ሰው የሚልሽን አሰሚም? ኧረ እባክሽ አንቺ ልጅ ተፋቺኝ። አልፋታም ሮቤል፣ መቼም አልፋታም። እንዴ ሲሞን ያገኘሁት አንተ ጋር ነው። ምን አገባኝ ታዲያ? እኔ ያገባኛል እንዴ ስላንቺ ሲል? ይኸውልሽ ትሰሚኛለሽ? እባክሽ ተፋቺኝ እያልኩሽ ነው። እኔ ሌላ ነገር አልፈልግም ሎና። እሺ ግን አንድ ነገር ወቅ፣ እህቴን አንድ ነገር አድርጋት ከሆነ ሮቤል እውነቴን ነው የምልህ፣ መቼም ቢሆን መቼም አለቅህም። እውነቴን ነው የምልህ፣ ሞትን ከኔ እጅ ነው የምትወስዳት። እሺ የራስሽ ጉዳይ ነው። አሁን ከዚህ ውጭልኝ፣ ሂጂ ውጪ። ይሄንን ቤትማ መፈተሽ አለብኝ። ወይኔ ሮቤል ውጪ። ምን አለሽ? ስለ ሲሙ ጠየቅሽው? አንቺ አድናን እኮ ክፉ ሰው ነው አለኝ። እንዴ እና እንደዛ ሲልሽ አመንሽው? ሚራ እውነቴን ነው የምልሽ፣ እራሱ ሮቤል ነው ክፉ ሰው። አይ እኔማ አላመንኩትም። እንደዛ ሲናገር በጣም ተናድጄ ሰድቤው ነው የወጣሁት። እሺ በቃ ለማንኛውም ሲሙን ስጭኝ፣ እኔ ጋር ይቀመጥ።
አንቺ የት ነበር ያደረኩት? ይሄ እርግዝና ከመጣ ጀምሮ እኮ ነገሮችን እየረሳው ነው። በቃ ሳስታውስ እሰጥሻለሁ። ይኸውልሽ ሚራ ግን እባክሽን እንዳይጠፋ። የእውነት ሮቤል ካገኘው መቼም አይመልስልንም። እሺ እኔ ቆንጆ ለሱ ችግር የለም። ነይ ቁርስ እንብላ። አይ እናንተ ብሉ፣ እኔ በቃኝ። በቃ አድናንም ቁርስ አይበላም። የኔ ፍቅር በጣም እኮ ነበር የናፈከኝ። እኔም እኮ ማታ እየጠበኩሽ ነበር። አድናን እኮ አልተኛ ብሎኝ ነው። ማለት ነው ወይስ አዲስ ፍቅር አላስተኛለሁ? እኔ ምን አቀለታለሁ? ተኛ ብሎም አልተኛም ማለት። የኔ ጌታ የናፈከኝ እኮ ነው የቀረሁት። ያቺ የተረገመች በጧት መታ ቀኔን አበላሽችው። ምን አለች? እኔን ራሱ አግኝታኝ እኮ ስለሲሙ ጠየቀች። እባክሽ እህቴን ውለድ ነው የምትለኝ። የኔ ፍቅር እሷን ተዋት። አሁን ከኔ ጋር ጓደኛ ስለሆነች እንደፈለኩ ነው የምጮትባት። እሺ ቆንጆ። እሺ አንቺ ደግሞ በደንብ አድና እንድጠረጥር አድርጊያት። እሺ ልክ ነኝ እንዳሰብኩት ነው ያሰብኩት። በእውነት እንዴ አንቺ ባልና ሚስት ከአንድ ወንዝ ይቀዳሉ የሚባለው ነገር እውነት ነው ማለት ነው? ከአዋሽ ነው ከአባይ ከሚራና ከሮቤል እንዴ በቃክ። ደግሞ ትመጣብናለች። ትምጣ፣ ምን ችግር አለው? አሁን ልሂድ። ምንድን ነው የሚያስቀምጥሽ? እሺ አልቀርም። ደህና ነሽ? ደህና ነኝ። እባክሽ ትንሽ ንገሪኝ። ምን ላውራክ? እኔ እንጃ፣ ስሜትሽን ንገሪኝ። ስለ አንቺ ሳስብ አልተኛውም፣ ከልቤ ነው። አድናን፣ እኔ እህቴን ብቻ ነው የምፈልገው። እህቴ ደግሞ በሆነ ነገር ከሮቤል ጋር ትገናኛለች። ግን ደግሞ ምን እንደሆነ ማወቅ አልቻልኩም። ግራ ገብቶኛል። ሮቤል ውሸት አይወድም። እመኝኝ፣ ሮቤል ውሸት አያውቅም። እሺ ግን በቃ እኔን ተወኝ። ስለ እኔ ስሜትም ቢሆን በቃ አትጨነቅ። ለምን? ቆይ ለምን? ወንድም አንተ እንደምታስበው አይነት ሰው አይደለም። አይንን ግለጥ ሰውዬ። እሺ ትንሽ ጊዜ ስጭኝና ሳራ እናገኛታለን። እሺ ለሆነ አንተ ጊዜ ካለ ፈልግ አግኛት። እኔ ግን ትንሽም ቢሆን ጊዜ የለኝም። ዛሬውን ነው እህቴ ማግኘት የምፈልገው። ዛሬ ምራት አበላ? አይ በቃ ይልቅ አንቺ በላሽ። እኔ ቆንጆ ሰሞኑን አፍላ ፍቅር ላይ ነው መሰለኝ። ምን ማለት ነው ደግሞ? እንደማይ ከሆነ ምግብ አይበላልህም፣ እንቅልፍ አይተኛልህም፣ ብዙ ነገሮች። ይሄ ደግሞ የአፍላ ፍቅር ምልክቶቹ ናቸው። አንድ ጊዜ ፍቅር ይዞኝ አግብቼሻለሁ። የምን ፍቅር ነው? ምናልባት የኔ ፍቅር አጋርሽቶ ቢሆናል ብዬ ነው። ትቀልጃለሽ ባለቤቴ። አንዳንድ ጊዜ እኮ መቀለድ ጥሩ ነው ብዬ ነው። ጥሩ ነው። እሺ እና አዲሱ ፍቅር ዛሬ እንቅልፍ ያስተኛው? ዛሬ ልተኛ ነው። ተኝ። ደግሞ አዲስ ፍቅር የሚባል ነገር የለም። እሺ በጊዜ ብተኛ ጥሩ ነው። ቶሎ ተኛ የኔ ፍቅር። አንተ እንከፍ።
የሮቤልን ክፍል ዛሬ መፈተሽ አለብኝ። በደንብ ፈትሸዋለሁ። የሆነ ነገርም አላጣም። የኔ ፍቅር አልተኛውም። ነይ ቶሎ ነይ እንጂ ናፍቆት አይገባሽም እንዴ? አንቺ ደግሞ የሆነ ሰዓት አስጠብቀሽኝ ጭራሽ ዝም ትያለሽ። አንቺ ሚራ ቶሎ ነይ እንጂ